ያም በኢትዮጵያ ጉዳይ ላይ እንደዚሁ ወጥ አቋም ሊኖረን ይገባል። በኢትዮጵያ ላይ ወጥ አቋም መያዝ ማለት መንግስትን መደገፍ ማለት አይደለም። እንደሰራ አቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። በወቅቱ ሰዎቹ ፈቃደኛ አልነበሩም። እኔ የገባኝ በጊዜው ምንድነው ኢትዮጵያና ኤርትራ በተፈጠረው የድንበር ይገባኛል ጥያቄ ወደ ጦርነት ገብተው ነበር። ከጦርነቱ በኋላ ደግሞ ኢትዮጵያ በድርድሩም አሸንፋለች ብለው ነግረውናል። ያላሸነፍነውን ህዝብ አደባባይ ወጥቶ ኢትዮጵያ አሸንፋለች ብሎ እነሱ እዛው ስብሰባ ላይ ቁጭ ብለው የተወሰነውን እያወቁ ልባቸው እያወቀ የህዝቡን ይሁንታ ለማግኘት ለኢትዮጵያ ተፈርዷል ብለው መስቀል አደባባይ ሰው ሰልፍ እንዲወጣ አድርገውናል። በበኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾችን ሳይቀር። ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት፣ የእናንተ ናት፣ ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? እያንዳንዳችን እንደ ፍላጎታችን መደገፍ የምንችል መንግስትን መደገፍ እንችላለን። መደገፍ የማንፈልግ ደግሞ አለመደገፍ መብታችን ነው። ኢትዮጵያን አለመደገፍ ግን መብታችን አይደለም። የኢትዮጵያን ሕዝብ አንድነት ለማምጣት መጣር፣ በኢትዮጵያ አንድነት ላይ አለመስራት ግን መብታችን አይደለም። ስለዚህ የመብታችንን ጥግ አውቀን ኃላፊነትም ደግሞ አለብን፣ አደራም አለብን። ምክንያቱም የቀደሙት የሰሩት ብዙ ነገር አለ። ዛሬኛ ላይ ሲደርስ ተዝረክርኮ እንደፈለገው ይሁን ቢባል ዞሮ ዞሮ እውነት ለመናገር የኢትዮጵያ ሕዝብ በአንድነቱ መቀጠሉ አይቀርም። ኢትዮጵያ ትልቅ ሀገር መሆኑ አይቀርም። ነገር ግን የኢትዮጵያ አንድነት ላይ የሰሩትና ኢትዮጵያ እድገቷ ላይ ትልቅ ዋጋ የከፈሉት የኢትዮጵያ ሕዝቦች ጊዜ ያልፍና ይታዘቡናል። ስለዚህ እኛ ከትዝብት ለመዳን ዛሬ ላይ የኪነ ጥበብ ባለሙያዎች እኔን ጭምር ራሴን ነው እየወቀስኩ ያለሁት፣ እኔን ጭምር ሁላችን በዚህ ጉዳይ ላይ ዓላማ አድርገን እንድንሰራ ያስፈልጋል። በቃ ሌላ ሀገር የለንም። አገራችን ይቺ ኢትዮጵያ ናት። በኢትዮጵያ ላይ የማይናወጥ አቋም ሊኖረን ይገባል። በሀገራችን እድገትና ስልጣኔ ላይ አቋም ሊኖረን፣ አንድነት ሊኖረን ይገባል። የኢትዮጵያ ሕዝብ አንድ ሆኖ ለሀገሩ እንዲቆም ለማድረግ ሁላችን ዓላማ አድርገን ልንሰራ ይገባል ባይ ነኝ። ማለት ለምሳሌ ታላቁ ህዳሴ ግድብን እንወስደው። የታላቁ ህዳሴ ግድብ በምንም አይነት መንገድ ይገንባ፣ በምንም አይነት ሰው ይለቅ ማይለቅ ታላቁ ህዳሴ ግድብ ሄዶ የሚያግዘው የሚረዳው ለኢትዮጵያ ህዝብ ነው። ማንም አይጠቀምበትም። የታላቁ ህዳሴ ግድብ ላይ ልዩነት ያለው አንድም አይነት ሰው ካለ ራሱ መፈተሽ ነው ያለበት፣ እውነት ለመናገር ማለት ነው። ወይ ደግሞ የኢትዮጵያን ህልውና የማይፈልግ ሰው ነው ማለት ነው። በአንድ በኩል እነዚህ አሁን የታላቁ ህዳሴ ግድብ መገንባት የሚቃወሙ ሰዎች ኋላ ወደ ስልጣን ከመጡ ለምሳሌ የፖለቲካል አመለካከትም እንኳን ችግር ቢኖርባቸው ወደ አመራርነት ቢመጡ ያንን ታላቁ ህዳሴ ግድብን አይገነቡም ማለት ነው። የኢትዮጵያን ህልውና የኢትዮጵያን እድገት ለማረጋገጥ አይሰሩም እንደማለት ነው፣ እኔ እንደሚገባኝ ማለት ነው፣ አንተም እንደተናገርከውና ግን እንደው አሁን
የኢትዮጵያን ህልውና ያረጋግጣል ተብሎ ይሄኛው መንግስት ብቻ ሳይሆን የነበረው ስርዓትን በራሱ ያስጀምረው ጉዳይ ሆኖ ሲያበቃ ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንደው አይደለም የጥበብ ሰው ማለት ቢያንስ አንድ ስቴፕ የሄደ ነው ተብሎ ይታሰባል፣ ብዙ ክሬቲቪቲዎችን ስለሚያመጣ። ሌላው እንኳን ለልዩነት የሚጋብዝ ነገር የለውም። ለምንድን ነው የተለያየ ነው እዛ አካባቢ የሚለው ነገር እስኪ እናንሳ። በጣም መሰረታዊ ጥያቄ ነው። እንደሚመስለኝ የግል ፍላጎት የሌላ ነገር ፍላጎት ካልሆነ በስተቀር የታላቁ ህዳሴ ግድብን በድል መጠናቀቅ የማይደግፍ ሰው ኢትዮጵያዊ ነው ብዬ አላስብም፣ ነውም ልለው አልችልም። ምክንያቱም ለምሳሌ እናገረዋለሁ ብዙ ጊዜ የቆቃን ኃይል ማመንጫ አነስተኛውን እንውሰድ። አጼ ኃይለ ሥላሴ ናቸው፣ በሳቸው ዘመነ መንግስት ነው የተሰራው። አጼ ኃይለ ሥላሴ ይዘውታል ሄዱ፣ ለኢትዮጵያ ነው የቀረው። መልካዋካናን ደርግ ነው የሰራው። ደርግ አሁን የታለ? የለም፣ ይዞታል ሄደም፣ ለኢትዮጵያ ህዝብ ነው የቀረው። ይሄም የኢትዮጵያ ህዝብ ነው እና የኢትዮጵያ ህዝብ የሆነውን ይሄንን ታላቅ ነገር ይሄንን ታላቅ አንድነትን የሚፈጥር ግድብ መቃወም ማለት ኢትዮጵያን መቃወም ነው። በቃ ሌላ ነገር አይደለም። የትኛው የኢትዮጵያ ህዝብ ይደግፈኛል ብሎ ነው የህዳሴ ግድብን አንድ ሰው ሊቃወም የሚችለው? እኔ ይሄ ጤነኛ ማስተሳሰብ አይመስለኝም። በቃ በቅጥረኞች የተነዳ በቅጥረኞች የታጠቀ በቅጥረኞች ኢትዮጵያን በማይወዱ የውጭ ኃይላት የተነዳ ካልሆነ በስተቀር እነሱ ደግሞ ሲነዱት ጥቅሙን ጠብቀውለት ጥቅሙን አስከብረውለት፣ ያ ማለት ምንድነው? ከሀገር ጥቅም ይልቅ የራሱ ጥቅም የበለጠበት ከሀገር ትልቅ ከህዝብ ጥቅም ይልቅ የኔ ጥቅም ይበልጣል ብሎ የተነሳ ይሄ ፈጽሞ ምንም አቻ የማይገኝለት የሀገሩ ጠላት ነው። ምክንያቱም ምንም ነገር ሲሰራ አልጋ ባልጋ በሆነ ነገር አይሰራም። እንኳን እንደ ህዳሴ ግድብ ያለ በርካታ ጠላቶች የውጭ ጠላቶች ያሉት ትልቅ ስራ ይቅርና አንድ ቤት ከተማ ውስጥ እኮ ለማዋቀር የሚከፈል መስዋዕትነት አለ። አንድ ቤት ሲሰራ እንዴ ስንት ቤት እየተሰራ ከእንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም እንዴ? እና እንኳን እንደዚህ አይነት ቦታ ላይ የኢትዮጵያን ህልውና የሚያረጋግጥ ኢትዮጵያ ትልቅ ሀገር መሆኗን ማሳያ የሆነ ግድብ ቀርቶ አንድ ቤት ሲሰራ ዋጋ ያስከፍላል። ስለዚህ የተከፈሉ ዋጋዎች አሉ፣ የሉም አይደለም። ግን በዛ ሁሉ መስዋዕትነት ውስጥ ይሄ ነገር ወደ ፍጻሜና ወደ ድል መምጣቱ በጣም ትልቅ ነገር ነው። ይሄንን በተባለለት ልክ በተሰራው ልክ ውጤቱን በምናየው ልክ ተነግሮለታል፣ ተብሎለታል፣ አልተባለለትም፣ አልተነገረለትም። ይሄ በጣም ያሳዝናል። እንዴ ህዳሴ ግድብ በጣም ትልቁ የማዳበሪያ ፋብሪካ አሁን ኢትዮጵያ ውስጥ ፕሮጀክቱ ተጀምሯል። ፋብሪካው እየተቋቋመ ነው። ይህንን ነገር የሚቃወም ሰው እንዴ ጤነኛ ሰው ነው እንዴ? ለማን ነው የሚሰራው? ኖት ላለው መንግስት እኮ አይደለም። ይሄ መንግስት እኮ ዘላለማዊ መንግስት አይደለም። እግዚአብሔር እስከፈቀደለት እስከ ጊዜው ድረስ ነው የሚሰራው። በሌላ ይተካል እኮ። ለማን ነው የሚቀረው? ይሄ ትልቁ የማዳበሪያ ጃይንት የሆነው የማዳበሪያ ፋብሪካ ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ አይጠቀም የሚል ሰው ኢትዮጵያዊ ነው ብለን ልናስብ እንችላለን ወይ? ሌሎቹ የተፈጥሮ ጋዝ፣ ሌሎች በጣም ትልልቅ ፕሮጀክቶች አሉ አሁን እየተተገበሩ ያሉ። በነገራችን ላይ እኔ እንደውም እንደዚህ ይሄንን የሚቃወሙ ሰዎች አሁንም ተስፋ መቁረጥ አለባቸው። ኢትዮጵያ ትጀምራለች፣ ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እየሆነ ያለው ይሄ ነው። ኢትዮጵያ ጀመረች፣ ጨረሰች ነው። ከዚህ በፊት የማይሞከሩ ነገሮች ነበር የሚመስሉን። ሁላችን ስናስብ ኧረ ይሄ ከባድ ነገር ነው፣ ይሄ እንዴት ይሆናል የምንለው ነገር አባይ ግድብን ጨምሮ ሁሎች ትልልቅ ፕሮጀክቶች
ተጀምረው የቀሩ ፕሮጀክቶች ያልተጣለ የመሰረት ድንጋይ ነበር እንዴ? በቃ እንቅፋት እስኪሆን ድረስ በየመንገዱ አንድም ሳይሰራ የመሰረት ድንጋይ ብቻ። አሁን ግን እውነት ስንነጋገር ላይጨረስ አይጀመርም። እንደውም ተንጠባጥበው የቀሩትን መጨረስ ነው የተያዘው አሁን። ስለዚህ ኢትዮጵያ እያደገች ነው። ኢትዮጵያ ትልቅ አገር እየሆነች ነው እና ያን ጊዜ ወደ ትዝብት ውስጥ ከምንገባ እንደነዚህ አይነት ሰዎችም ለኢትዮጵያ ሕዝብ የሚሰራውንና ለሌላው አካል የሚሰራውን ነገር በልዩነት እያዩ ለኢትዮጵያ የሚሰራው ነገር ላይ ለሀገር የሚሰራው ነገር ላይ ለሕዝብ የሚሰራው ነገር ላይ ከሕዝቡ ጎን ቢቆሙ የተሻለ ነው ብዬ አስባለሁ። ጀምሮ መጨረስ ስትል ጥሌ ያው ቀደመኛም ስለነበር ነው ሕዝቡም ስለሚያውቀው ይሄ አትሪቢሽን የሚያስፈልገው ስላልሆነ ብዙ ጊዜ ምርጫ በሚደርስበት ሰዓት ነበር መሰረተ ድንጋይ የሚጣለው። ከዛም በኋላ እንዳልከው ሰው እስኪደነቃቀፍበት ያ ሁሉ መሰረተ ድንጋይ መጨረሻ ላይ የት እንደደረሰ የማይታወቅበት ሂደት ነበር። አሁን ደግሞ ይሄ በተቃራኒ ነው የመጣው። እንደውም በተቃራኒ ብቻ አይደለም፣ መሰረተ ድንጋይ ይጣላል። ከተጣለ በኋላ ውስጥ ለውስጥ ነው የሚሰራው። ካለቀ በኋላ ነው ኦፊሻል የሚደረገው። አሁን የታላቁ ህዳሴ ግድብ ዓለም አንድም እንዲደመም ያበቃው በኢትዮጵያ አቅም በራሳቸው አቅም ይሄንን ሊገነቡ አይችሉም ከየት አመጣው ከውጭ እርዳታ ከሌለ በስተቀር በሚል ብዙዎቹ ሲያናዙት የነበረ ጉዳይ ነበር። በአንጻሩ ግን በራሳችን አቅም የፈጸምንበት ሂደት አለ ማለት ነው። ቅድም የጠቀስካቸው በጣም ጃንት የሚባሉ የሀገራዊ ፕሮጀክቶችም የዚሁ አንድ አካል ናቸው። በነገራችን አንዳንዶቹ እንደውም ቀድሞ የተሰሩ ናቸው። ቀድሞ እየተሰራ እያለቀ ከዛም በኋላ ለህዝብ ኦፊሻል የሚደረግበት ሂደት አለና ይሄ ትሬንድ ዝም ብሎ የመጣ አይደለም። ቅድም እንዳልከው ነው። በቃ አሁን ኢትዮጵያ ውስጥ ተጀመረ ማለት ያልቃል ወደሚለው እሳቤ ሰው እየመጣ ነው። ወደ አንድ እየመጣ ያለበት ሂደት አለ። ወደ ጥበባችን እንመለስ። ጥላችን እኔ በጣም ብዙ ጊዜ ይገርመኛል። ትሮይ ታውቀዋለህ? ትሮይ የሚል ፊልም በጣም ተጽዕኖ ፈጣሪ ነው ፊልም ነው። የአድቬንቸር ዞግ ያለው ፊልም ነው እና እንግዲህ ይሄ እሱን ስታይ የሆነ እውነታነት ካለው ነገር ተነስተው የሰሩት ነገር ነው የሚመስለው እውነት ለመናገር ማለት ነው። ግን ደግሞ ማለት በፈጠራ የተሰራ ስራ እንደሆነ ሳገላበጥ ያገኘሁት መረጃ ያመላክታል። በአንጻሩ እኛ ደግሞ ከትሮይ ያልተናነሰ እንደውም ከትሮይ የሚበልጥ ፕራክቲካሊ የተፈጸመ የአድዋ ድል የመሰለ ትልቅ ሀብት አለን። የአድዋ ድልን ግን ብዙ ጊዜ ለጥበብ ግብአት ስናደርገው አይታይም። ወይ አመት ሲደርስ ነው ሴሌብሬት የምናደርገው፣ ካደረግነው በኋላ ያልፋል። ዓለም አቀፍ ማህበረሰቡ ግን እንዲያውቀው በማድረግ ረገድ በጣም ትልቅ ክፍተት እንዳለብን ይታያል። በአንጻሩ ደግሞ ቅድም ያልናቸው ሌሎች የዓለም አካባቢ ያሉት የጥበብ ሰዎች ደግሞ የራሳቸውን ነገር በማስተዋወቅ ወደ ኋላ አይሉም። ጥሌ እንድትመልስ የፈለግኩት የእኛ ጥበብ ሰዎችና የሌሎች ዓለም ያሉ የጥበብ ሰዎች የት ላይ ነው የተላለፉት? እኛ ጋር እውነት አለ፣ ፋክት አለ። እውነታችንን ወስደው ወደ ራሳቸው አድርገው በምናብ የሆነ ነገር እንድንረዳ ያደርጉበት ሂደት አለና የት ነው የተላለፍ ነው? እንግዲህ አንዳንድ ጊዜ የተዘሩብን ነገሮች ራሳቸው የበቀሉ አቅጣጫ ያሳቱን ነገሮች አሉ። እቺን ታላቅ ሀገር ኢትዮጵያችንን በጣም የረጅም ዘመን የ3000 ዓመት ታሪክ ያላትን ሀገር የ100 ዓመት ታሪክ ነው ያላት እያሉ ሂስትሪ ትምህርት ቤት ውስጥ እንዳይኖር ሁሉ አስታውሳለሁ። አንድ ጊዜ የሰማሁት አዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንቱ እንደተዘጋ እና ታሪካችንን የሚያኮስስ ነገር እጅግ የናኘበት ወቅት እንደነበረ እናውቃለን። ከቀደመው ጊዜ ጀምሮ በነበረው ነገር ብንሄድ አንድም የተሻለ ነገር ነበር። ነገር ግን እነዚህ የ100 ዓመት ታሪክ አላት የሚሉት አካላት የአድዋን ድል ዲና አያረጉትም። አድዋ ከ100 ዓመት በፊት ነው የነበረው። የኢትዮጵያ ሕዝብ እዛ ላይ አድዋ ላይ ዋጋ መክፈሉን ዲና አያረጉም። የራሳቸውን የስልጣን ዘመን ግን ለማቆየትና ይችን አዲስቷን ኢትዮጵያን እኛንን የፈጠርናት ለማለት ኢትዮጵያ የ100 ዓመት ታሪክ ብቻ እንዳላት ይተርካሉ። እንደነዚህ አይነት ነገሮች የሰውን ማይንድ ትንሽ ያመሰቃቀሉትም ይመስለኛል። ሌላው ትክክለኛው ነገር ምንድነው? አሁን እኛ ስለ አድዋ የኛ ሰዎች ከጻፉት የበለጠ የውጭ ጸሐፊዎች የጻፉት ነገር ይበልጣል። ወራስ እኛ ባለቤቶቹ ግን ቁጭ ብለናል፣ ገና ነን። አድዋ እኮ ገና በጣም መጠናት ያለበት ነገር ነው። ምክንያቱም የዓለም ጥቁርን ዛሬ የአሜሪካ ጥቁሮች እንደ አንድ ዜጋ ተቆጥረው በሀገሪቱ ላይ ሜየር
ሜየር የሆነ ጥቁር አለ አሜሪካን ኒውዮርክ ላይ አሁን ለምሳሌ የአሜሪካን ፕሬዚደንት እነ ኦባማ እዚህ ደረጃ ድረስ ለመደረስ ምክንያት የሆነው አንዱ እኮ አድዋ ነው። አድዋ ገና በጣም መጠናት አለበት። አድዋ የኢትዮጵያ ብቻ አይደለም፣ የጥቁር ህዝቦች ድል፣ የጥቁር ህዝቦች ታሪክ ነው ስንል በዚህ ደረጃ ነው ወይ አድዋ ሊዘከርለት የሚገባው? መታሰብስ የሚገባው? ሊነገርለትስ የሚገባው? ኖ ይሄ ብቻ አይደለም። ገና በጣም ብዙ ይቀረዋል። አድዋ ማለት ኢትዮጵያ ማለት ነው። አሁን እዚህ መዲናችን አዲስ አበባ ውስጥ የተሰራው ግዙፉ የአድዋ ድል መታሰቢያ ሙዚየም አለ። በጣም ትልቅ አንድ ሲምቦሉ የአድዋ እዚህ አዲስ አበባ ከተማ ውስጥ መታሰቢያ ተቋቁሟል። ግን ከዚህ መቀጠል አለበት። ትልቁ ማሳያችን አድዋ ነው። ትልቁ ማሳያችን የህዳሴ ግድባችን ነው። ትልቁ ማሳያችን እንደዚህ አይነት ነገር ሂስቶሪካል ነገሮቻችን ናቸው። አባይ ነው እና አድዋ ቀላል ነገር አይደለም። አድዋ ላይ ገና ብዙ ልንሰራ ይገባል። ብንሰራ የማያልቅ ነው። አሁን እኮ ለውጮቹ ብንፈቅድላቸውና ገብተው ቢሰሩ ከዚህ የበለጠ ታሪክ ይሰራሉ። በፊልም ቢሆን፣ በቲያትር ቢሆን፣ በድራማ ቢሆን፣ በስነ ጽሁፍ ቢሆን፣ በተለያየ በሙዚቃ ቢሆን ስለ አድዋ ገና በጣም ብዙ ማለት ይቻላል። የለም ገና ነው። አድዋ አንድነታችን ነው። አድዋ ድላችን ነው። አድዋ የጥቁር ህዝቦች እኛ እየመራን ጥቁሮችን እያስከተል ያገኘነው ድል ነው። ብዙ ሊባልለት ይገባል። ሁላችን አበክረን ልንሰራበት ይገባል። ሜቢ እንግዲህ ያው ባለሙያው አንዳንድ ጊዜ የኑሮ ጉዳይ አለና ያችን የኑሮውን ጉዳይ ለማሸነፍ ውጣ ውረድ፣ ስለዚህ ይሄኛው ነው የሚያዋጣኝ ለጊዜው እቺ ሂት ኤንድ ራን አለች አይደለም፣ የሆነች ነገር አድርጎ መታ አድርጎ ጊዜያዊ ጥቅም አግኝቶ መሄድ። ከዛ ባለፈ ግን እኔ በመንግስትም ሰፖርት መደረግ አለበት እላለሁ። ኪነ ጥበቡ ሰፖርት መደረግ አለበት። እንዲህ አይነት ነገር ጃይንት የሆነ ነገር ለሚሰሩ ሰዎች ፋይናንሻሊ ሰፖርት እየተደረጉ እየተደጎሙ እንዲሰሩ ቢደረግ የተሻለ ለውጥ ይመጣል። የተሻለ አንድነትን ይፈጥራል። ምክንያቱም አድዋ ማለት አንድነት ማለት ነው። ስለዚህ የተሻለ አንድነትን ለመፍጠር ምቹም ይሆናል ብዬ አስባለሁ። ይሄንን ነው የምለው። አድዋ ያው በተግባር በእርግጥ ያው ሁለተኛ አድዋ ብለን የምንለው የታላቁ ህዳሴ ግድብ ግንባታን ማየት ይቻላል። ወደፊትም እንግዲህ ብዙ የምናያቸው አዳዲስ ነገሮች ይኖሩ ይችላሉ። እነሱም እንደዚህ 2ም 3ም 4ም እያልን የምንቀጥልበት ሁኔታ ይኖራል። ግን እዚህ ላይ ጥንቃቄ ማድረግ ያለብን አይመስልም? ጥሌ ማለት ለምሳሌ ጥበብን አንዳንዶቹ እውነትን ይዘው እውነትን ለማስረጽ ሲጠቀሙበት እናያለን። አንዳንዶች ደግሞ የሐሰት ፕሮፓጋንዳን መሰረት አድርገው ሐሰትን በህዝብ ሲነዙበት እናያለን። እንደውም ለጦርነትም ሌሎች ነገሮችም የማነሳሻ ፕላትፎርም አድርገው የሚጠቀሙበት ሂደት አለ። እዛ ላይ በምን ልክ ነው መጠንቀቅ ያለበት? እንግዲህ ምንድነው ጥበብ የመጀመሪያው ነገር ቢቻል ማህበረሰቡን ቀድሞ ፕሬዲክት ማድረግ ነው ያለበት። ካልተቻለ ከማህበረሰቡ እኩል መሄድ አለበት። እኩል ሲሄድ ደግሞ የሀገር አንድነት፣ ሉዓላዊነት፣ ኢትዮጵያዊነት የህዝብን ፍቅር የሚያመጣ ነገር ላይ መጠመድ መቻል አለበት። ከዛ አልፎ የሚሄድ የለም አይደለም፣ ይኖራል። ግን በዋናነት ማሰብ ያለብን አሁን ለኢትዮጵያ ምን ያስፈልጋታል? አንድነት፣ ስልጣኔ፣ እድገት፣ እነዚህ ነገሮች ያስፈልጓታል። እነዚህ ነገሮች ላይ ሙሉ ጊዜያችንን ሰጥተን ልንሰራ ይገባናል። በዚህ ሂደት ውስጥ ችግሮች የሉም ወይ? ይኖራሉ። ስለዚህ የተሰሩትን ስራዎች አፕሪሼት እያደረግን ያልተሰሩትን ደግሞ ሊሰራባቸው ይገባቸዋል የሚባሉትን ነገሮች እየጠቆምን እነዚህ አልተሰሩም፣ እነዚህ ላይ መሰራት አለበት፣ እነዚህ ላይ መንግስት መስራት አለበት፣ እነዚህ ላይ ህዝብ መስራት አለበት የሚባሉትን ነገር እየጠቆምን መሄድ ነው ያለብን። እኛ እንሰራለን ማለት አይደለም፣ አርት መጠቆም ነው ዋና ነገሩ። ስለዚህ የተሰሩት ግን አፕሪሼት መደረግ አለባቸው። አፕሪሼት የሚደረጉ ደግሞ በጣም በርካታ ምስክሮች በዙሪያችን አሉ። የተሰሩ ስራዎች
ለነሱ ዋጋ እየሰጠን እነሱን አፕሪሼት እያደረግን እዚህ ጋር ደግሞ ያልተሰሩ ነገሮች አሉ። ይሄንን ነገር መንግስት ሊሰራ ይገባል። ይሄንን ነገር ህዝቡ ሊሰራ ይገባል። ይሄንን ነገር ደግሞ እኔ እናንተ እኛ ልንሰራ ይገባል እያልን እየጠቆምን ማለፍ መቻል አለብን እንጂ የተሰሩትን በሙሉ ታች መቀመቅ እየከተትን እንደገና ሀገሪቱን ለውድቀት የሚጋብዝ ህዝባችንን ለዳግመኛ ጦርነት የሚያበረታታ ነገር ከኛ ይጠበቅ። ምክንያቱም ጥሩ ሀገር መልካም ሀገር ተረክበናል። በባዶም ቢሆን ማለት በስልጣኔ ወደ ኋላ የቀረች ደሃ ሀገር ደሃ ህዝብ ቢሆንም ነገር ግን ፍቅር፣ መተሳሰብ፣ አንድነት የነበረው ህዝብ እሱን ተረክበናል። እሱ እዚህ አድርሶናል። የሱን ፍቅር የሱን አንድነት ከሱ የወረስነውን መተሳሰብ ይዘን ደግሞ አሁን በስልጣኔው ጎዳና መገስገስ ጀምረናል። ይሄን ማስቀጠል ነው የሚገባን። እኛ እንደ ባለሙያ ይሄን ማስቀጠል ነው የሚገባን። እንደሚታወቀው እንግዲህ ኢትዮጵያ ከቅርብ ጊዜያት ወዲህ በታሪክ አጋጣሚ ያጣችውን በታሪክ አጋጣሚ ደግሞ በራሷ ልጆች እንዲመለስ ጥረቶች ይደረጉ ናቸው ያሉት ማለት ይሄንን እውነትን መሰረት አድርጎ የሚሰሩ በተለይ ደግሞ ታሪክ ምን ይላል ታሪካችን ደግሞ ያው እውነታችን ስለሆነ እውነታችንን ማንም ሊወስድብን አይገባም በሚል አሁን ያለው ትውልድ በራሱ ጊዜ በተለይ ደግሞ ክቡር ጠቅላይ ሚኒስትሩ አነሳሽነት በራሳቸው ይህን አጀንዳ በማንሳት ረገድና ተግባራዊ እንዲደረግ በማድረግ ረገድ ትልቁን ስፍራ እንደሚወስዱ ይታወቃልና ከዚህ ጋር ተያይዞ ይሄ የባህር በር ጥያቄ ወደ ፊልም እመለሳለሁ። ይሄ የባህር በር ጥያቄ በመሰረታዊነት አሁን ላይ መነሳቱ ምን ያህል አግባብነት አለው ብለህ ትላለህ የሚለው ነገር ናሳ። ትክክል ነው ብቻ የሚለው ቃል የሚገልጸው አይመስለኝም። ይሄ ጥያቄ መነሳቱ ትክክል ነው ከሚለው በላይ ቃል ኖሮ በዛ ቃል ብጠቀም በጣም ደስ ይለኛል። ምክንያቱም ሀገራችን ያለ አግባብ ነው የባህር በር ያጣችው። ሌሎች እንደሚሉት አይደለም። የ1900 የ1902 የ1910 ስምምነት ምናምን እንደሚሉት አይደለም። ኢትዮጵያ የባህር በሯን ያጣችው ያለ አግባብ ነው። ያለ አግባብ ነው ስል እንደውም የግለሰቦች ፍላጎት ነው ያሳጣት። የግለሰቦች ፍላጎት ብቻ ነው ኢትዮጵያን የባህር በር አልባ ያደረጋት እንጂ ኢትዮጵያ በታሪኳ የባህር በር ልታጣ የምትችል ሀገር አይደለችም። ያሉት የባህር በሮች በሙሉ የኢትዮጵያ ነበሩ። በሙሉ 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ሌሎችም በሙሉ የኢትዮጵያ የባህር በሮች ነበሩ። በታሪክ አጋጣሚ ኤርትራ ራሷን የቻለች ሀገር ስትሆን አሰብን ጠቅልላ ይዛ ሄደች። በምን ህጋዊ አቋም በምን ህጋዊ መስፈርት ሲባል የግለሰቦች ፈቃድ ብቻ ነው። የግለሰቦች ፈቃድ መሆኑን የሚያሳውቀው ብዙ የውጭ ሀገር ሰዎችም ጦርነቱን ያደራደሩትም ብዙ የተናገሩት ነገር አለ። ራሳቸውም ደግሞ በዚህ በባህር በር ጉዳይ ወይም በሌላው ጉዳይ ወሳኝ እንዳልሆኑ የተናገሩበት መድረክ አለ። ነገር ግን ወሳኝ እንዳልሆኑ እየተናገሩ የባህር በሩን አሳልፈው ሰጥተዋል። በቃ ይሄ ትክክል አይደለም። ለምን አደረጉት ቢባል ብዙ ማጣቀሻ የሚቀርብ ነገር አለ። ስፔሻሊ ሰሞኑን ያነበብኳቸውና ያየኋቸው ነገሮች በቃ የሁለት ግለሰቦች ፈቃድ ነው ይሄንን ያደረገው። ስለዚህ በግለሰቦች ፈቃድ አገራችን ኢትዮጵያ የባህር በር ማጣት የለባትም። ይሄ ከምንም በላይ ነው። የባህር በር የኢኮኖሚ አንድ ነገር ነው። የባህር በር የሀገር ሉዓላዊነት አንድ ነገር ነው። የባህር በር የሀገር ሚስጥር መያዣ አንድ ነገር ነው። የሁሉ ነገር ግን ጥቅል አንድ ነገር ነው የባህር በር። ስለዚህ የባህር በራችንን ያለ አግባብ ነው ያጣ ነው። ክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር ይህንን ጥያቄ ስላነሱ